ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ጉያን ኩን አከዱፍቶ እርግጠኛ አንተ ያኒ ይህች ቀን እንደምትመጣ እርግጠኛ ነበርኩ። መኖር በቅቶኛል። ሰርቼም የምኖረውን ህይወት አይቼዋለሁ። ያስቀየምኳችሁ ይቅርታ፣ ቤተሰቦቼ፣ ጓደኞቼ፣ እህቶቼ ሁላችሁም ትልቅ ይቅርታ አድርጉልኝ። ለኔ ከዚህ በኋላ እረፍት የሚሰማኝ ስራ ወይም ትዳር ሳይሆን ከዚህ በኋላ እረፍት የሚሰጠኝ ሞት ብቻ ነው። ስለዚህ እኔም እወዳችኋለሁ። ወደ መጣሁበት እየሄድኩ ስለሆነ እወዳችኋለሁ። መልካም ጊዜ፣ ጥሩ ቆይታ ይኖራችሁ። ይህ የሶሻል ሚዲያ ተጽዕኖ ፈጣሪዋ ቦኒ የስንበት ደብዳቤ ነው። አንድ ነብይ ቦኒ ከመሞቷ አንድ ቀን በፊት አንድ ታዋቂ ቲክቶከር ይሞታል በሚል የተናገረው ንግግር አስገራሚም አነጋጋሪም ሆኗል። የቦኒ ሞት ከዚህ ነብይ ጋር ምን ያገናኘዋል? ብዙዎችን አስገርሟል፣ አስደንግጧልም። እንዴትስ ሊሆን ቻለ? ይሄን ተከትሎ የቦኒ ሞት አነጋጋሪ ሆኗል። የቦኒ ሞት ከተሰማ በኋላ የሞቷ ምክንያት ሰዎች ባለባበሷና በሰውነት ቅርጿ የሰጧት ኮሜንት ነው የሚሉ ሐሳቦች እየተሰሙ ነው። ከሰዓታት በኋላ ይህንን የሚያፈርስና የሚቃረን ተቃራኒ ሐሳብ ያላቸው ሰዎች ወደ ማህበራዊ ሚዲያው ብቅ ብለው ቦኒ የሞተችው በሰጧት ኮሜንት ሳይሆን ትዳሯ ላይ በተፈጠረ አለመግባባትና ችግር ነው የሚሉ ድምጾች በርክተዋል። ቦኒ ከትዳር አጋሯ ጋር ያደረ የቆየ ልዩነት ሐሳብ ነበረ የሚሉ ድምጾችም በስፋት እየተሰሙ ነው። ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ቦኒ እኔ እርሱን ካጣሁ መኖር አልፈልግም ያለችውን ንግግር በማሰማት ትዳሯ ላይ ያልተፈታ የቆየ ችግርና ልዩነት ነበር። ስለሆነም የሞቷ ምክንያት ይህ ሊሆን ይችላል የሚል ሐሳቦች በስፋት እየተንሸራሸሩ ነው። ይሄ ንግግር ቦኒ ከባሏ ጋር አንዳች ልዩነት እንዳላት ማሳያ ነው። የሞቷ ምክንያት ባሏ እንጂ ሰዎች የሰጧት አሉታዊ አስተያየቶች አይደሉም የሚሉ መከራከሪያ ሐሳቦች በስፋት እየተሰነዘሩ ነው። በሌላ መንገድ የቦኒ እናት የልጅን እውነት አውጡልኝ ሲሉ ድምጻቸውን አሰምተዋል። ሌላው አስገራሚና አስደንጋጭ ነገር ቦኒ ወደ ፈጣሪ እየሄድኩ ስለሆነ ሁላችሁም ይቅርታ አድርጉልኝ በሚል ባስተላለፈችው የቪዲዮ መልእክት ላይ በርካታ ሰዎች የሷን ሐሳብ እንደሚደግፉና ሐሳባቸውን ማጋራታቸውን ብዙዎችን አስደንግጧል። ሰላም ጤና ይስጥልኝ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? በዚህ ዝግጅት የወጣቷን አሳዛኝና አስደንጋጭ ህልፈተ ህይወት በዝርዝር እናያለን። ከናንተ የሚጠበቀው ቁና ሚዲያን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አብራችሁን መቆየት ብቻ ነው። የ2018 ዓመተ ምህረት አንድ ታዋቂ ፓስተር በሚቀጥለው ቀን አንድ ታዋቂ ቲክቶከር ይሞታል በሚል ያስተላለፈው መልእክት ብዙዎችን እያነጋገረ ነው። ለመሆኑ ይህ ፓስተር ከቦኒ ጋር ምን ግንኙነት አለው? ፓስተሩ ሰዓት ጠቅሶ እመኑኝ አንድ ታዋቂ ቲክቶከር ይሞታል ሲል ወንጌል ለሚያስተምራቸው ምዕመናን ሲናገር ይደመጣል። ነገሩ ምን ሊሆን ይችላል? ብዙዎችን እያነጋገረ እያወዛገበ ይገኛል። ቦኒ ከመሞቷ በፊት ራሷን ልታጠፋ እንደሆነ የሚያሳዩ ሁለት ቪዲዮዎች ከ860 ሺህ በላይ ተከታይ ባለው የቲክቶክ እና ከ270 ሺህ በላይ ተከታይ ባለው የፌስቡክ ገጿ ላይ አጋርታ ነበር። ከሰዓታት በኋላ ቦኒ ይህችን ዓለም እንደተሰናበተቻት መረጃዎች ወጡ። ይህን ተከትሎ ቦኒ የሞተችው ባለባበሷና በአካላዊ ቅርጿ በሚሰጧት አሉታዊ አስተያየቶች ነው በመባሉ ተሰማ። አጠገባችሁ ያልደረሰውን ሰው በምንም የማትገናኙትን ሰው አትስደው። የተገናኛችሁ ሰዎች ችግርም የለብኝም። ያልተገናኛችሁትን እናንተ ምንም ያልተባላችሁ ማንም ያልደረሰባችሁ ጣልቃ እየገባችሁ ግን የምትሳደቡ ሰዎች እንደዚህ ችህት ህይወታቸውን አጥፍተው በእግዚአብሔር ዘንድ የሚያስጠይቅ ነገር እንደሚኖር ማወቅ መቻል አለባችሁ።
ይህ ሐሳብ ያልተዋጠላቸው ወጣቷን በቅርበት እናውቃለን የሚሉ ሰዎች ደግሞ ቦኒ ከሊስትሮ እስከ ሎተሪ ቦጭ ማዞር ድረስ የሰራች ዝቅታን የምታቅ ማጣትን ሰምታ ሳይሆን ኖራ የምታቅ ልጅ በመሆኗ ሰዎች በመታጋራቸው ሐሳቦች ላይ በሚሰጧት አሉታዊ አስተያየቶች ምክንያት ሞተች የሚለው ውሃ የማያነሳ ተልካሻ ምክንያት ነው ብለው እየሞገቱ ይገኛሉ። እኔ ከባለቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ ሊያውም ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች። በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ ነው? ከዚህ ይልቅ ቦኒ አንተን ካጣው መኖር አልፈልግም በሚል የተናገረችው ነገር የሞቱ ዋና ምክንያት ሊሆን ይችላል የሚሉ ድምጾችም በስፋት እየወጡ እየተስተናገዱ ይገኛል። በርካታ ሰዎች የቦኒ ሞት ከትዳር አጋሯ ጋር ሊያያዝ ይችላል እያሉ ነው። ከቦኒ ንግግር እንደሰማነው በዚህ ሰዓት ትዳር አያስፈልገኝም ማለቷ በትዳሯ ውስጥ ሳንካ እንዳለ ትልቅ ማሳያ ነው የሚሉ አሉ። ጉያን ኩን አከዱፍቱ እርግጠኛን ቶሪያኒ ከናፍዩ አናን መጅረኝ ነገራ ወጀደ ጅረኝ ጅራዱ ሰርጌራ። ይህ ብቻ አይደለም። ቦኒ በትዳሯ ደስተኛ እንዳልነበረች የሞቷ ምክንያት ትዳሯ እንደሆነ የሚናገሩት ቦኒ ባሏን ካጣች መኖር እንደማትፈልግ በአንድ ወቅት መናገሯን በማውሳት ነው። ቦኒ እርሱን ካጣው መኖር አልፈልግም ያለችው ባሏ ሌላ ህይወት እንዳለው ስለምታቅ ነው በሚል የሚጠቅሱዎችም አልጠፉ። ከቀን ወደ ቀን በርካታ ወጣቶች በዚህ መንገድ ህይወታቸው እየተቀጠፈ ስለሆነ ፖሊስ የቦኒን ጉዳይ እየተከታተለው እንደሆነ መረጃዎች እየወጡ ነው። በጣም የሚያሳዝነው ቦኒ ራሷን ለማጥፋት ባጋራቻቸው መረጃዎች ስር በርካታ ሰዎች ሐሳቡን እንደሚደግፉትና ተከትለዋት እንደሚሄዱ መጻፋቸው ነው። አብዛኞቻችን ቦኒ ባጋራችው ሐሳብ ራሷን ታጠፋለች ብለን አላሰብንም ነበር። ነገር ግን እንደ ቀልድ ያየነው ነገር እውነት በመሆኑ ምን ያክል አደገኛ ጊዜ መሆኑን ማሳያ ነው በሚል ሐሳቦች እየተንሸራሸሩ ነው። በዚህ ላይ የምናየው ቦኒ ምን ያክል በሰዎች ዘንድ ተወዳጅ መሆኗን ያየንበትና ያረጋገጥንበት ነው። የቦኒ እናት ልብ በሚሰብር አንጀት በሚበላ መንገድ የልጃቸው እውነት እንዲጣራ በተማጽኖ መልእክታቸውን እንዲህ አጋርተዋል። ኦሮሚያ በደንብ የምትሰሙ የምትናገሩ ትረዱታላችሁ፣ ያላያችሁት ካላችሁ ብለን ነው። እሱን ደግሞ እስቲ ተመልከቱት። እንግዲህ የቲክቶከሯ ቦኒ አሳዛኝ ክስተት በተመለከተ ያዘጋጀነው መረጃ ከሞላ ጎደል ይህን ይመስል ነበር። መረጃውን በዚህ መንገድ አቀረብነው እንጂ ትክክለኛው መረጃ የትኛው እንደሆነ ግን ማወቅ አንችልም። ሁላችንም የፍትህ አካላት የሚሰጡትን ማብራሪያ መጠበቅ ግድ ይለናል። አብራችሁን ስለነበራችሁ ከልብ እናመሰግናለን።